ነው የአዲስ አበባ ጅቦች መረጃ መስጠት መተቸት እንዲሁም ዋናው አጀንዳችን በሆነው የአማራ ህልውና ትግል ላይ ያሉ የውስጥና የውጭ ሳንካዎችን እየመዘዝን እንዲታረሙና የአማራ ህዝብ ጥያቄዎች ምላሽ እንዲያገኙ የምናደርገው ተጋድሎ በየመክሊታችን እንደቀጠለ ነው። በአንጻሩ በዚህ ትግል ላይ በቀናነትና አማራዊ ስነልቦና ተላብሰው ስለ እውነት የሚታገሉትን ሁሉ ያለ ልዩነት እንደግፋለን። በግሌ ደግፋለሁ፣ እናበረታታለን። በትግሉ የተሰዉ ሰማዕታትንም ያለማቋረጥ እንዘክራለን። አሁንም ክብርና ሞገስ ለአማራ ህዝብ ነጻነት ሲሉ ለተሰዉ አማራውያን ጀግኖች ሁሉ። ዛሬ በመናገሻችን ላይ የአጼ ዳዊት ከተማ የእቴጌይቱን አበባ ጓዳዎች በወፍ በረር እንዳስሳለን። የተመረጠውን ርዕስ ደግሞ የአዲስ አበባ ጅቦች ብለን ሰይመነዋል። ይህቺ መከረኛ ከተማ አማራ መስርቷታልና ለአማራ ህዝብ የታዘዘውን መከራ ሁሉ እንድትቀበል በደርግም በወያኔና በኦህዴድ ኦነግም እየተሰቃየች ያለች ከተማ ናት። የደርግን የወጣቶች አፈሳና የመንቀሳቀስ ነጻነት ወይም የሀሳብ ነጻነት አፈና እንቶና ወደ ወያኔዋ አዲስ አበባ ይባስ ብሎ ወደ ውድመት ወደ ከተታት የኦህዴድ ኦነግ ጨካኝ አገዛዝ ጅቦች ላይ እናተኩራለን። በጥቂቱም ቢሆን በወያኔ የነበረው የአዲስ አበባ መልክዓ ምድር የከተማው ህዝብ ኑሮና የዳቦ ዋጋ አሁን ካለው በ800% ይሻላል። በደርግ ዘመን 10 ሳንቲም የነበረው ባለ 125 ግራም ዳቦ በወያኔ ጊዜ ወደ 91 ግራም እንዲቀንስ ተደርጎ እስከ 1 ብር ድረስ ይሸጥ ነበር። የበለጸገው ኦህዴድ ሲመጣ ደግሞ 75 ግራም ዳቦ በ10 ብር እየተሸጠ ይገኛል። እሱም ገንዘብ ከተገኘና ዳቦ አምራቾች ዱቄት ማግኘት ከቻሉ ብቻ የሚገኝ መና ከሆነ ዓመታት አለፉ። ዛሬ ላይ የኦሮሞማ 10 ብር የኔ ቢጤ እንኳን ቢሰጠው አይቀበልም። ምክንያቱም ካዳነች አበቤ ደንብ ማስከበር የአዲስ አበባ ሰው ምቀኞች ይላቸዋል። ተደብቆ መለመንና 10 ብር ሲቀበሉ መገኘት ያስደበድባል፣ ያሳስራልና ወያኔ በአዲስ አበባ ህዝብ ላይ ከፍተኛውን የጭካኔ በትር ማሳረፍ የጀመረችው የ1997 ዓመተ ምህረት ምርጫን ተከትሎ በቅንጅት የበላይነት በዝረራ ከተሸነፈች በኋላ ነው። ከዛ በፊት በነበሩት ዓመታት ያዝ ለቀቅ እያደረገች በግለሰብ ደረጃ ነጥሎ የማጥቃት ስራዋን ስትከውን ኦህዴድ ብአዴንና ደህዴን የሚባሉ ኮርቻዎችን በየአካባቢው በመላክ እየመረጠች ታጠቃ ነበር። የ1997 ምርጫ ውጤት ከታየ በኋላ ሚያዝያ 29 ቀን የደገፈን ከተሜ በማግስቱ ሚያዝያ 30 ከዳን የሚል ከፍተኛ ቁጭት አድሮባት ከተሜው ላይ የማያቋርጥ የኑሮ ጫና እንዲፈጠር ተወስኖ ካድሬው ከፌዴራል እስከ ጎጥ ተሰማርቶ መረጃ ሰበሰበ። የህዝቡን ስነ ልቦና አደመጠ። በነገራችን ላይ አሜሪካ ተቀምጦ አሁን አክቲቪስት ነኝ የሚለው የኦህዴድ ኮርቻ የአዲስ አበባ ህዝብ በችግር እንዲቀጣ ሲወሰን እሱም ኮልፌ ቀራኒዮ ክፍለ ከተማን ወክሎ የኢህአዴግ ወያኔ ዋናው አስፈጻሚ ንቅል ካድሬ ነው። ዲያስፖራ ሞኙ ሰው አማኙ ከ200 በላይ የአዲስ አበባ ህዝብን ያስገደለ ካድሬ ማህበራዊ ሚዲያ ላይ ተጥዶ ላይክ እና ሼር ሲያደርግ ይውላል። ነገር እያነሳው እንጂ ትኩረታችን ለአማራውም ለሌላው ኢትዮጵያዊም መራብ መሰደድና መፈናቀል አለፍ ሲልም በተስፋ መቁረጥ ራሱን እስከ ማጥፋት ያደረሱ የባለጊዜ ጅቦችን ዘረፋ በማንኪያ ቀንጭበን ለማሳየትና የከተማው ህዝብ ራሱን ለማይቀይረው የነጻነት ፍልሚያ እንዲዘጋጅ ማበረታት ነው። የቅንጅትን አሸናፊነት ተከትሎ በአዲስ አበባ ህዝብ ላይ ከተጠነሰሱት ዋና የበቀል አለንጋዎች መካከል አንደኛ በከተማ መልሶ ማልማት ስም ነባሩን አካባቢ ማንሳትና በእድር በእቁብ በጽዋ ማህበርና በሌሎችም ሃይማኖታዊና ባህላዊ ገመድ የተሳሰረውን ማህበረሰብ በታትኖ እንዲሰፍር ማድረግ። ለዚህም በአራቱም የከተማው አቅጣጫዎች ሰፋፊ ቦታዎች እንዲዘጋጁ ማድረግ። ሁለተኛ
በየአካባቢው እንደየአቅሙ ነጭ ቀይና ማኛ ጤፍ እያማረጠ የሚበላውን ከተሜ በኑሮ መቅጣት ስላለበትና በቅንጅት ያሳየውን ድጋፍ ዳግም እንዳይተገብር ከአርሶ አደር የሚቀርበውን ሰብል መንግስት ገዝቶ ነጋዴው ለከተሜው እንዲያቀርብ በተዘረጋው ሰንሰለት ከ450 እስከ 500 ብር ይሸጥ የነበረው የጤፍ ምርት ዝቅተኛ መነሻው የቀይ ጤፍ ከ950 እስከ 1200 ብር እንዲሆንና በ8.50 ይሸጥ የነበረው የስኳር ምርት የስኳር ኮርፖሬሽን የሚባል የመዝረፊያ ድርጅት ተቋቁሞ ስኳርን በኪሎ 12 ብር ለነጋዴ እንዲያከፋፍል ማድረግ። ሶስተኛ፣ በአዲስ አበባ ከተማ የነፍጠኛው ኃይል በተለይም የሸዋ ነፍጠኛ የሚበዙባቸው አካባቢዎች ተለይተው በብሎክ ልማት ብሎክ ዴቨሎፕመንት ይህቺ ስትገለበጥ ኮሪደር ልማት መሆኗ ነው። ቅድሚያ ተሰጥቷቸው እንዲነሱና የያዙት ሰፋፊ ይዞታ በሊዝ እንዲሸጥ ራሳችን እናልማ እንዳይሉ ደግሞ የህንፃ ከፍታውን መጨመርና የተወሳሰበ ሃይ ራይዝስ ኤንድ ኮምፕሌክስ ዲዛይን በማዘጋጀት ማፈናቀል። አራተኛ፣ ለማስተማሪያ እንዲሆኑ በከተማ ውስጥ ያሉ ከቅንጅት ጋር ግንኙነት ያላቸውን ግለሰቦች፣ ባለሀብቶች፣ ምሁራን፣ የመንግስት ሰራተኞችና የሃይማኖት ሰዎች በመለየት ዝም ማሰኘት ወይንም በአደባባይ ተጸጽተናል እንዲሉ ማድረግ የሚሉት ተተግብረዋል። የመንግስት ሰራተኛው ተረጋግቶ ስራውን እንዳይሰራም ቢፒአር ቢዝነስ ፕሮሰስ ሪኢንጂነሪንግ እና ቢኤስሲ ባላንስድ ስኮር ካርድ የሚባሉ የ19ኛው ክፍለ ዘመን የኢንዱስትሪ ስራ ማሳለጫ ዘዴዎችን ወደ ቢሮክራሲው በማስገባት በየቀኑ፣ በየሳምንቱ፣ በየወሩና በየ3 ወሩ የስብዕና ግምገማ እንዲፈጸም ከማድረጉም በላይ ግንባር ቀደም ሰራተኛ 1 ለ5 ወዘተ የሚባሉ የአብዮታዊ ዲሞክራሲ መጫኛዎች እንዲታሰር ተደረገ። በሁሉም አቅጣጫ ከኛ ፈቃድ ውጪ ፀሐይ ማትወጣም ያሉት የኢህአዴግ ወንጀለኞች ሀገሪቷን የሚችሉትን ያህል ዘርፈውና አጎሳቁለው ተረጋግተው ለመብላት ሳይችሉ ክፋትን፣ መለያየትን፣ ክህደትን፣ ሌብነትንና ጭካኔን ግተው ያሳደጉት የኦነግ ካድሬ ሳድግ ህወሓትን እመስላለሁ ለሚለው ሰው በላ ስብስብ ሁሉንም ለማስረከብ የግድ ሆኖባቸዋል። ስለ ዘረፋ ሲነሳ ህወሓት ከ1 ብር ላይ 95 ሳንቲም ወስዶ ቀሪዋን ሊተውልህ ይችላል። አሁን ያሉት ጅቦች ግን 1 ብር ቢያገኙብህ 3 አድርገው ብለው ተጨማሪ ብድር ተበድረ ትሰጣለህ። ካልሆነም ህይወትን ይነጥቁና አስከሬንህን ለመረከብ ቤተሰብ 1 ሚሊዮን ይከፍላል። አብይ አህመድ፣ አዳነች አበቤና ሽመልስ አብዲሳ ተቀናጅተው የአዲስ አበባን ነባር ህዝብ ጠራርገው ያለ አንዳች ካሳና ምትክ ከህጋዊ ይዞታው ከማፈናቀላቸውም በላይ ከአዲስ አበባ ከተማ ይዞታ ላይም ወደ 30% የሚሆነውን መሬት በመቀነስ ሸገር ሲቲ የሚባል የማደናገሪያ ስም አውጥተው ህዝቡን ኮንቪንስ ኤንድ ኮንፊውዝ እያደረጉት እዚህ ደርሰናል። የአዲስ አበባ ህዝብ ነባር ሰፈሮቹ ፈርሰው ብትንትኑ እንዲወጣ ሲደረግ ተማሪዎች፣ አረጋውያን፣ የቤተ ክርስቲያንና የመስጂድ አገልጋዮች፣ ጉሊት ቸርችረው ለህፃናት ዳቦ የሚያጎርሱ ወላጆች ተፈናቅለው የት እንዳሉ አይታወቅም። 20 ዓመታትና ከዛ በላይ ከልጆቹ ዳቦ እየቀነሰ ኮንዶሚኒየም ይደርሰኛል ብሎ ሲቆጥብ የነበረው ከተሜ ታከለ ኡማ በሚባል የቀንጅብ 25,000 ቤቶችን በአንድ ጀንበር ተቀምቶ ዛሬ ይሙት በህይወት ይኑር አይታወቅም። ኮዬ ፈቼ በሚባለው የአዲስ አበባ ምስራቅ አቅጣጫ በድሃ ገንዘብ የተገነባ ቤት ጀዋር መሐመድ በሚባል ጽንፈኛ የተደራጀ ጸረ ህዝብ ኃይል በገጀራ ተባሮ ንብረቱን በልተው በማይጠግቡ የኦህድድ ኦነግ ተረኞች ተዘርፎ እያነባ ወዴት እንደሄደ ፈጣሪ መርምረው። ይህን አይን ያወጣና ለአንድ አካባቢ ሰዎች የተፈቀደ የዘረፋ ሰንሰለት ለማየት ጠቅላይ ሚኒስትሩ በሚገነባው ቤተ መንግስት የአበባ አደባባዮች ብቻ ሳይሆን ከተማ ውስጥ ከድሃ በተዘረፉት ይዞታዎች ላይ በአንድ ሌሊት በቅለው የሚያድሩት የሪል ስቴት ነባሮቹን አይጨምርም ግንባታዎች ቋሚ ምስክር ናቸው።
በመንግስት መስሪያ ቤት እንኳን ስራ ተወዳድሮ ለመቀጠር ይቅርና ባለጉዳይ ሆኖ ለመንግስት የሚከፈል አገልግሎት ለመክፈል የባለ ጊዜዎችን ቋንቋ መናገር የግድ ይላል። ካልሆነ የሚሰማ የለም። እዚህ ላይ አንድ የመረጃ ምንጭ የነገረኝን ለማሳየት ላካፍላችሁ። ሰውየው ግብር ለመክፈል ወደ አንድ ወረዳ ሄድና 5 ሰራተኞች ተደርድረው ያገኛል። የቋንቋ ችሎታው ተፈተነና ወደቀ። ተራ እንዲጠብቅ ተነግሮት ፋይሉ ሲገኝ ምሳ ደረሰ። ልብ በሉ፣ ከሱ ውጪ ባለጉዳይ በሰዓቱ የለም። ከምሳ መልስ ሰዓቱን ጠብቆ ሲመጣ ገንዘብ ተቀባይ አልገባችም፣ ጠብቅ ተባለ። 8:30 ላይ መታ ሊከፍል ሲል የሂሳብ ስህተት አለው ተብሎ ወደ ኃላፊው ተመለሰ። ኃላፊው ከሰዓት ስብሰባ ገባ ተባለና በሂደር ትቶ ሄደ። በማግስቱ ኃላፊውም የሉም። እንዲህ እያሉ 2 ሳምንታት አለፉ። በመጨረሻም ጊዜው አለፈ ተባለና ከነቅጣቱ ከፈለ። ሌላው በራይድ ሾፌርነት የሚሰራ አንድ ወዳጄ 30 ብር መግቢያ ከፍሎ ሰው አውርዶ ለመውጣት አየር መንገድ ይገባና ሽንት ይዞት መኪናውን አቁሞ ወደ መጸዳጃ ቤት ደርሶ ሲመለስ 150 ብር ቅጣት ተቀጣ። ለምን ብሎ ሲጠይቅ የከፈልከው ሰው ለማውረድ ብቻ ነው። ከተከራከርኩ ቅጣቱ እጥፍ እየሆነ 1500 ብር ይደርሳልና ከፍዬ ወጣው ሲል በሀገሩ ያለውን አይን ያወጣ ዘረፋ አካፍሎኛል። ኦህዴድ ኦነግ ይህን የሚያደርገው ሆን ብሎ እንደሆነ ህዝቡ ተረድቶታል። ድሃው በኑሮ ውድነት ሲማረር የሚበላው ሲያጣ ቤቱን በአስቸኳይ አፍርሰው በአንድ ቀን ድሃ ሲያደርጉትና የሚከራይበት ገንዘብ ሲያጣ ወይ እኛ የምንለውን ይፈጽማል፣ ካልሆነም ከተማውን ለቆ ይሰደዳል ተብሎ በጨፌው የተወሰነ መንግስት መር አጀንዳ ነው። ዛሬ በካሳንቺስ፣ በፒያሳ፣ በአዋሬ፣ በገነት ሆቴል፣ በቡልጋሪያ አካባቢ፣ በሜክሲኮ እና በሌሎችም ነባር ሰፈሮች ላይ የሚከናወኑ ብልጭልጭ ግንባታዎች ለከተማው ጥቅም ሳይሆን ለእነ አብይ አህመድ የሀገር ግንባታ ቅድመ ሁኔታ የማመቻቸት ተግባር አካል ሆኖ መታየት ይኖርበታል። ዛሬ በየትኛውም የአዲስ አበባ ክፍል አንድ ባለጊዜ መጥቶ ይህን እፈልጋለሁ ካለ ሻንጣህን ይዘህ መውጣት ግዴታ ነው። ካንገራገርክ በባለስልጣናት የሚመራው ኮሬ ነገኛ በጠራራ ፀሐይ ወስዶ ያርድሃል። የሚገርመው ቀን የብልጽግና ጅቦች ከወረዳ እስከ ፓርላማ ከግሮሰሪ እስከ ባለ 5 ኮከብ ሆቴል ሲበሉ ሲጠጡ ሲያበሉና ሲያበላሉ ይውሉና ገና ከምሽቱ 12 ሰዓት ሲሆን የኮሪደር ልማት የሚባለው ላይ ተክተልትለው የሚሰፍሩት ጅቦች ከየት ነው የሚመጡት? ድሮ እንጦጦ አካባቢ ጅብ ጮኸ ተብለን ድምፅ ለመስማት ከእንቅልፋችን ተቀስቅሰን ነበር የምናዳምጠው። ዘንድሮ የአብይ ፓርላማ ሲሰደብና በእንቅልፍ ልቡ እጁን ሲያወጣ ውሎ ወደ ውስኪው ሲጣደፍ ከተማው በጫካ ጅቦች ይወረራል። ደግነቱ በየተራ መውጣታቸው በጀን እንጂ ሁሉም ጅቦች አንድ ላይ ቢወጡ አዲስ አበቤ ታሪክ ሆነ ትቀር ነበር። እረ አጨብጭብ አለ ሰውየው። አዲስ አበባ አሁን የቀራት መጠሪያ ፊደሎች ብቻ ናቸው። ነባር ሰፈሮች፣ ባህሎች፣ የታሪክ ቦታዎች፣ ልዩ ቅርሶች ወድመዋል። የተረፉት የትርክት ቅየራ እየተሰራባቸው ነው። ህዝቡ በመፈናቀሉ የሚያስቀድስና የሚያቆርብ ክርስቲያን የጠፋባቸው የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ቁጥር በየጊዜው እየጨመረ ነው። ከ20 በላይ መስጅዶች ፈርሰው አልተሰሩም። ከመሃል ከተማ የተፈናቀለው ከ2 ሚሊዮን በላይ ህዝብ የት እንደገባ አይታወቅም። ዛሬ በአዲስ አበባ ድሃ ለምኖ ቀርቶ የመንግስት ሰራተኛው እንኳን ሆቴል ውስጥ ከባለጊዜዎቹ ተርፎ የተመለሰ ምግብ ገዝቶ የተራቡ ልጆቹን ነፍስ ማቆየት ወንጀል ሆኖ በአዋጅ ተከልክሏል። ይህን በናዚ በአይሁዳውያን ላይ የተፈጸመን የዘር ማጥፋት ተግባር እስከ መቼ ሊሸከመው እንደሚችል የሚያውቀው በሰቆቃ ውስጥ ያለው የአዱ ገነት ልጅ ብቻ ነው። ለማስታወስ ያህል ብቻ የአዲስ አበባ ወጣት ወደ ሰሜን ምስራቅና ሰሜን ምዕራብ ፊትን ዘወር አድርግና በቀንም በምሽትም ከሰፈረብህ የጅብ መንጋ ተላቀህ ነፃነትን አውጅ እንላለን። አበቃው። ከአዳባይ ጥር 28 2018 ዓመተ ምህረት